ጉሜነሽና ወው የኑሮዬ ማገር ወው ዋሴነሽና ወው የደም ስሬ ቀመር ወው ክፉስናልየው ወው እስካለሁኝ በምድር። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን ደህና ናችሁ ወይ? እኛ ደህና ነን፣ እግዚአብሔር ይመስገን። ዛሬ እንግዲህ ቀኑ ሆሳዕና ነው። ሁላችሁም እንኳን አደረሳችሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ዛሬ እንግዲህ በብዙ በሚያስደስት ነገር ነው የመጣሁት። ዛሬ የምር ቀልድ አይደለም፣ ስሬስ የሆነና ቁም ነገር የሆነ ነገር ነው ለእናንተ ለመናገር የመጣሁት። ዛሬ ለመሲ ለውዷ ፍቅረኛ ቀለበት አረግላታል፣ እንዳትናገሩ፣ ይሄ ሚስጥር ነውና ፋሚሊ እንግዲህ ሰሞኑን ትንሽ ጠፋ ብለናልና ያው የቤተሰብ ቁንጥጫ ያስፈልገናል ብዬ አስባለሁ። ያው የጠፋንበት ምክንያት ታውቁታላችሁ ምን እንደሆነ፣ ያው ማለት መገመትም አይከብድም። ይቅርታ የምር ግን ለምን ብትሉኝ ነገ ምላሽ ሰጣለሁ ብዬ ተናግሬ ነገሮች ሳይመቻቹ ፋዘርም አልተመለሰም፣ ምላሽ መስጠት አልቻልኩ። ዛሬ ወደ 6 ቀን ወይ 7 ቀን ሆኗል መሰለኝ ቪዲዮ እናንተ ጋር ካልደረስን። ለዚህ ነው በጣም ይቅርታ እየጠየቅኩት ያለሁት። ቤተሰቦች ያው አትቀየሙኝ ብዬ አስባለሁ። ያው ስለመጣሁ ደስ ብሏችኋል ብዬ አስባለሁ። ሀሳባችሁን ኮሜንት ላይ አስቀምጡልኝ። ከዚህ በኋላ አዲስ ነገር አለ ቤተሰብ፣ አዲስ ነገር። ያው አዲስ አመትም እየተቃረበ ነው። 3-4 ወር ቢሆንም ቅርብ ነው፣ ይደርሳል። ቀን ሯጭ ነው ይባላልና እንግዲህ ምንድነው ፋሚሊ ሰሞኑን የጠፋንበት ምክንያት ወደ ቁም ነገሩ ስገባ ስሬስ ማርያም ያምርም አሁን ፋዘር እየጠበኩት ነበር፣ አልመጣልኛል ማለት ሌላ ሀገር ነበረ እንዳልኳችሁ። ነገሮችን በስልክ ለመጨረስ ከባድ ነው። ኤርሚም መሲም በቃ ለኔ ብዙ ነገር አድርገውልኛል። ያው መሲ ፍቅረኛ ብትሆንም ኤርሚ ደግሞ እንደ ጓደኛ ብዙ ነገር አድርጎልኛል። ሶ እንግዲህ ያው ምንድነው መንጃ ፍቃድ ምናምን የተባለው ነገር እስኪ ወይ መንጃ ፍቃድ አላስኩም፣ መኪና የለኝም ግን ልጆች ከረከራለሁና መንጃ ፍቃድ አለኝና ስራውን ተስማምቼበት እየሰራው ነው ማለት ነው። ስራ ከጀመርኩ እንግዲህ ትናንትና ነው የጀመርኩት ማለት ነው። ለእናንተ መናገር አልቻልኩም። ቀጥታ እስኪ የወሬ ሰው ከምንሆን የተግባር ሰው እንሆን ብዬ ስላሰብኩኝ ስራውን ከጀመርኩ በኋላ በስራው እርግጠኛና ምቾቱን ካገኘው በኋላ ለእናንተ ቪዲዮ እንደምሰራ እርግጠኛ ስለነበርኩ እንግዲህ ይሄ ነገር ምንድነው ፋዘርን እኔ ፋዘር እንደለመንኩት ፈጣሪን ብለምን እኔ 6 መኪና 10 ምናምን ቤት ይኖረኝ ነበር ፋሚሊና ያው ከልመና የተናነሰ ብዙ ነገሮችን እሱን ለማሳመን በጣም ብዙ ነገር ብየዋለሁ። በመጨረሻም ያው ከማዘር ጋር አወሩበትና ማዘርም እናት ማለት ያው እኔን ደግፍ አረገችኝና ያው ለዚህ ስራ እንደበቃውኛለሁ። ብዙዎቻችሁ ደግሞ ፋዘርን አታውቁት መስለኛል አይደል ቤተሰቦች? እና ሁላችሁም ኮሜንት ላይ ፋዘርን መተዋወቅ እንፈልጋለን ካላችሁ በዚሁ አጋጣሚ መሲ ጋርም አስተዋውቋለሁ። ፋዘር ስለምፈረው ነው ማዘር ጋር ብቻ ነው የምትተዋወቀውና ያው አንዳንድ ወሬ ሊሰማ ይችላል። ያው ከጎረቤትም ከምንም የሚመጣ ወሬ ግን እሱ አያውቅም ስለኛ ጉዳይ፣ ወይም ደግሞ እኔ እንደዚህ በጣም ስር መስደዴን አያውቅም። ያው በአባቶቻችን ብቻ ሳይሆን በቤተሰቦቻችን ሁላችንም ልጅ መስለን ነው የምንታያቸው። ለምን 30-40 አመት አይሞላችሁ ልጅ መስለን ነው የምንታያቸውና እሱ ስላለ ነው። ዞሮ ዞሮ ሁላችሁም ኮሜንት ላይ አስቀምጡልኝ ፋዘርን ማየት እንፈልጋለን ካላችሁ ያው ወደ እናንተ ጆም መመጣ ይሆናል ማለት ነው። እና እንዳልኳችሁ ዛሬ እንግዲህ ሆሳዕና ነው ቀኑ። እዚህ ጋር አንድ ቀለበት አለ፣ ሁለተኛ ቀለበት እዚህ ጋር 2 ቀለበት አለ። ይቅርታ አድርጉልኝና እኔ ቀለበት እንዴት ነው የሚደረገው የሚለውን እስኪ አብረን እናያለን። እና ዛሬ እንግዲህ ለመሲ ቀለበት ላደርግላት ነው። ያው ይሄ ነገር ማለት ትክክለኛ ነገር ላይሆን ይችላል። ያው ትክክለኛ ስላችሁ ወርቅ ወይ ብር መሆን አለበት ምናምን ላሳብ ሊኖራችሁ ይችላል። ግን ሁላችንም አሁን ቀለበት ሲደረግ እምነት ነው እንጂ እምነት ስላችሁ ያ ቀለበት በሰዓቱ ወርቅ ይሁን ብር ይሁን ዳይመንድ ይሁን አርቲፊሻል ይሁን የምናውቀው ነገር የለም። ግን ምንድነው ቀለበት ከተደረገ እምነት ነው ብለን ስለምናስብና ይሄ ነገር ደግሞ
ይሄ እኔ የቤተ ክርስቲያን ነገር ማለት የቤተ ክርስቲያን ላይ የሚሰጥ ነው ወይም ደግሞ የፋሲካ ሁላችንም የምናደርገው ነውና ይሄን ነገር እንደ ስጦታ ወይም ደግሞ ቀለበት ሳደርግላት መሲ ምን ልትል ትችላለች? መሲ የምትደሰተው በሶስት ነገር ነው። አንደኛ እኔ ከሌላ ሀገር መቅረቴ፣ ሁለተኛ እኔ ስራ እሷ ማለት እነሱ ኤርሚና መሲ ያመጡትን ስራ ተስማምቼ ስራው ጋር በመጀመሬ፣ ሶስተኛ ደግሞ እና የመጨረሻው ትልቁ ሰርፕራይዝ ቃላት ያጥረኛል ቀለበት ሳረግላት ምን ልትል ትችላለች? በነገራችን ላይ አንድ ነገር አልነገርኳችሁም እና አሁን ያለሁትኝ ሰፈር አካባቢ ነው። ያው የነመሲና የኛ ሰፈር አይራራቅ ቅርብና ቅርብ ነው ማለት ይቻላል። እና አሁን ያለሁትኝ ከነመሲ ሰፈር ነው። ያው ከኛ ትንሽ ራቅ ይላል። እኔ ያለሁት አሁን ከነመሲ ሰፈር ነው እና ምንድነው ጠዋት ነው። ያው እንደምታዩት ቪዲዮም እየቀረጽኩላችሁ ያለሁት ገና ደመና ነው ማለት ይቻላል። ፀሐይ በደንብ አልወጣችም። ቤተክርስቲያን ቆይቼ ነበረ። ልክ ስመለስ መሲን አየኋት እና ደወልኩላት። የት ነሽ ምናምን ነገር አልኳት። ቤተክርስቲያን ነኝ አለች። ማለት ያው ቤት ከደረስኩ በኋላ ምናልባት ቀድማ መጣ ከሆነ ብዬ እና እኔ ቤት ከሆነም ችግር የለውም ሰፈር ላገኝ እችላለሁ፣ ቤተክርስቲያን ከሆነች ደግሞ መንገድ ላይ ያገኛታለሁ ብዬ ስደውልላት ከቤተክርስቲያን እየተመለስኩ ነው ብላኛለች እና እየመጣች ነው፣ እንጠብቃታለን። ትደሰታለች አትደሰት ብቻ ሁሉን ነገር በጉጉት ምናይ ይሆናል። በነገራችን ላይ ቤተሰቦች መሲ ይሄን ቀለበት አምና ከተቀበለችና ደስተኛ ከሆነች ከዚህ በኋላ አዘንላችሁ ምን መጣ ቪዲዮ አስተማሪ የሆኑ ነገሮች ፈን የሚያደርጉ ብዙ ነገሮች ለማንኛውም አናወራም፣ እናሳያችኋለን ሰርተን። መሲ እንጠብቃለን። በአካል አግኝቼ በናፍቆት ማባቴ ረስቼ ጎኔ ሲጠገን ጉልበቴ መለስ ሲልልኝ ጉዳቴ ለአገር ሲታይ ትዕግስታችን በስናቴ ቆየው ፍቅራችን። መሲ እንዴት ነሽ? ደህና ነሽ? እንዴት ነሽ? አንተ አለ ግን አለሁልሽ። እኔ ፍቅር ኧረ ውበት በነገራችን ላይ ካሜራ ዛለኝ። አው እኔ ካሜራ ራሱ ማየት ላፍር ነው በቃ ከመርሳት የተነሳ ማለት ነው። ያስቆረው ኧረ ምንድነው እንደዚህ ውበት እዴ ቤተሰቦች ከኔ ስለራቀች የሁሉ ውበት ደህና ነው አልቻልኩም። እንዴት ነሽ? በጣም ናፍቀኛል። ፋሚሊ እንዴት አያችኋል? ቤተክርስቲያን ሄጃለሁ ምናምን አላልክም እንዴ? አዎ ሂጄ እኮ ተመለስኩና በዚህ እንዴት ነው የመጣሽው? እኔ እኮ በዚህ እየጠበኩሽ ነበር። አዎ ረስቸው ነይ እንዳልከኝ ረስቸው ቤት ልገይ በሐሳብ ቢረሳ እኔ እረሳለሁ። ቤተሰቦችና እስኪ ቤተሰቦችን ሰላም ባያቸው። ያው እንግዲህ ቁርስ እንዳልጋብዛት ቤተሰቦች ቤት ይጠብቋታል ብዬ አስባለሁ። አይ የምሬን ነው። እኔ ችግር የለውም ጋብዝሻለሁ። አይ ጋብዘኝ ችግር የለውም አይጠብቁኝ። ፋሚሊ ስለሚጠብቋት ነው ቤት እና ቪዲዮውን ጥርና አድርገውና አይጠብቁኝ። እውነት ቤተሰቦች ራሱ በጣም ናፍቃችሁኛል። ማርያምን በቃ ተጠፋፈን እኮ እውነት በጣም ነው ናፈቃችሁኝ። እንዴት ናችሁ? ዛሬ እንግዲህ እንደምታዩት ከቤተክርስቲያን ነው አጣድፎ የጠረኝ። የመጥፋቱን ያክል ዛሬ አጣድፎ ጠርቶኛል። ተገናኝተን ራሱ አናውቅም ቤኪ ጋርና የናፈከኝ በቃ እንግዲህ አንዳንዴ እኮ ከባድ ነው ነገሮች። ቤተሰቦች የሆነ እንዳሰባችኋቸው አይሄዱም። ብቻ ወደ መቁረጡ እየደረስኩ አሁን ብዙ ነገሮችን አናወራ። በጧቱ በነገራችን ላይ እኔ በምናምን አለው መሰላችሁ ጧት ችግር ቢያጋጥማችሁ ራስ ያላችሁ መውጣት ነው። ለምን ብትሉኝ የሆነ ችግር ማለት የምትሉ ከሆነ ከባድ ሌላ ችግር ያጋጥማችኋል። ያ ማለት ምንድነው? ስታማርሪ ሰይጣን ይቀርብሻል፣ ስታመሰግኝ ፈጣሪ ይቀርብሻል። ሶ በጧቱ ስለ ችግር ከምናወራ ሰላም ልበላችሁ። ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች ደህና ናችሁ ወይ? ያለን እግዚአብሔር የተመሰገነ ይሁን። ጠፍተናል፣ በጣም ጠፍተናል። ያው ለምን የጠፋ ነው? ቤኪ ጠፋ፣ እኔም ጠፋሁ። ያው አላውቅም እሱ መልስ እሰጣለሁ ምናምን ነገር ብሎ ሲጠፋ በቃ ብቻዬን መምጣቱ አስፈላጊ ስላልመሰለኝ ነው የጠፋሁት። በጣም ይቅርታ አድርጉልኝ። እሺ ማለት እሱ ሲጠፋ እኔም የጠፋሁት ለምንድን ነው? እኔን እንኳን አደረሳችሁ ለሆሳዕና በዓል። እስቲ ከነቄጤማዬ እና ከነሰኔል ነው የሚባለው ከነሰኔል እኔ መጣሁኝ እና አምሮብኛል።
ቤኪ ራሱ የሆነ ነገር አምጥቼልሃለሁ። አንተ ራሱ ነህ ያዘው እስኪ ከቤተ ክርስቲያን ሁሉ የመጣሁት በስልም እሺ ስሚኝ እና ከቤተ ክርስቲያን የመጣላት መስልህ እኮ ነው። ያዝ ስትደውልልኝ ማለት ነው ስትደውልልኝ ቤተ ክርስቲያን ነው የመጣሁት ነው ማለት አይን ጨፍን ቢያላ ሳይሽ አይን እንዳትገልጥ አየህ አላየህ ግን ገልጬ ነበር አላየህ አይንን ጨፍን ቢያው እንዳትገልጥ ሲደውልልኝ እንዴ ለምን እሺም ልጁ ሐሳብ ስለሌለው እንደማያረግ ስለማቅ አረ አይን አስጨፍኗ አሜት ቤተሰብ ዋው ዋው ለስኒት ነው ተሳምባ ንጉስ ሆንኩ ነው መሰለኝ አሁን ገለጥኩት አባ ያረኩልኝ ገልጫለሁ ማርያምን ተባለቂ አይገለጥም እሺ ሁለቴ ሙሉ አይነን ገልጣ አይገለጥም ነው እንትላለካ ናላስተካክል ያምራል አምሮብኛል ለታያችሁት ሰዎች አምሮበታል በጣም አምሮባል ተቀድም ያለው በነገራችን ላይ የኔ ፍቅር ስላገኘሁሽ በጣም ደስ ብሎኛል እኔም በጣም ደስ ብሎኛል ማለት ሌላ መንገድ ላይ አሁን አንዳንዶች ከፍቅረኛቸው ወይም ከጓደኛቸው ጋር ተጣልተው ሌላ አልባሌ ቦታ የሚውሉ ሰዎች አሉ አሁን ከመሲ ምን ማረው ነገር አለ ብትይ የምር ማለት የሆነ ችግር ሲያጋጥመን አሁን አንዳንደኛ የሆነ ችግር ሲያጋጥመን ፈጣሪ ጋር እንሄድና ከዛ አንደግሞ አይደለም እናንቺ ያደረግሽው ነገር ትልቅ ነገር ነው ዛሬ ሶስት ነገር ነው እኔ ያስደስታታል ብዬ ያሰብኩ ቤተሰቦች ሰርፕራይዝ ነው አንደኛና ዋነኛው ነገር ሰርፕራይዝ ነው አላወኩም ነበር አንደኛና ዋነኛው ነገር ፋዘርን ከስንት ጭቅጭቅ በኋላ አሳምኜ አቀልዳ ማርያምን አሳምኜ ቀርቷል ማለት ነው ከዛ አስጨርሽኛ ታዲያ ቆይ እሺ ሰሚኛ እንደግስ እኔ በእግዚአብሔር የብርህን ነው ለቪዲዮ አይደለማ እግዚአብሔር ነው ለቤተሰብ ይታ ሁለተኛ ደግሞ ኤርሚና ኤርሚና መሲ ያገኙልኝ ስራ ማለት ለቤተሰብ ተናግሬያለሁ ግን ላንቺው ልንገርሽ ነው ኤርሚና አንቺ ያገኛችሁልኝ ስራ ትናንት ጀምሬያለሁ አቀልድ ያምር ሰርፕራይዝ አለሽ የኔ ሶስተኛና የመጨረሻው በህዝብ ፊት በነገራችን ላይ ቤተሰቦች በዚህ ሰዎች ያልፋሉ በዚህ ሰው ያልፋል ኖርማል ዋናው ምንድነው ደስታ ቀን ነው ቆይ ስሚ ዋናው ነገር ምንድነው ሰውን ከመፍራት ፈጣሪ መፍራት ይላል አሁን እኛ ምን አድርገው ነገር ሰው አያስቀይም ይመስለኛል ግን ሊያሳፍር ይችላል ለምን ነው የሚያሳፍር ግን እኔ አላፍርም እኔም ባንዳ አላፍርም ያው እንደምታዩት በዚህም ሰው አለ በዚህም ሰው አለ ሰዎች ያለው ማርያምን እና ምን መቀዛች ነው ያሳፍራል አይ የመጨረሻና ሶስተኛው ነገር አለ ሌላ ሶስተኛ ሰርፕራይዝ የመጨረሻውና ሶስተኛው ሰርፕራይዝ ቤተሰብ ይነገር አይቻልኩም ማርያም ሰው በጣም እዛም ያው ትንሽ እዚህ ሰፈር ደግሞ ቪዲዮም ቀርጸንም ስለማናቅ ሰው አይ ማፈር አለ እና ካለን እኮ ሰፈር ቪዲዮ ቀርጸን በነገር ግን አይደለም ሰው ለምንድን ነው አንድ ቀን ቀርጸናል ሰው ወጣ ታዲያ እሺ የመጨረሻና ዋነኛውና ተጠባቂው ነገር አይንሽን ጨፍኝ ነው ፍቅር ምንድነው በማርያም እኔ ዛሬ በቃ ደስ የሚል ነገር እየሰማሁት ያለሁት ነገር ምን ላይ ስልኩን ያዥ እሺ በስመልሽ እሺ ቤኪ ልገልጥ ነው ምንድነው ቤኪ ልግለጥ ግለጭ ወይኔ ቤተሰቦች ግን የኔ ፍቅር ታዲያለሽ እሺ እቺን ስሌት ነው ማረጋው ሁለት ነው የሰራሁትና አርግልኝ አንቺ ወይኔ አርግልኝ አሳመኛ እየቻልክበት አይደለም በስነ ስርዓት እንደገና ተንበርከክ እንደገና አስገባ አይሽን ግለጭ የኔ ፍቅር ታገቢኛለሽ ራስታልከኛ አገባለሁ አናከባም ሰርገኛ እዛ
እና ፋሚሊ ስልኬ በነገራችን ላይ ይሄን ነገር ጥለሻል። ሰኔሊና ታልከ አሁን ካሜራማን ጠጋ ማለት ትችላለህ። ይሄን ነገርስ እንዴት ላድርግልሽ? ላድርግልህ እንጂ ደግሞ ይሄን በነገራችን ላይ ቤተሰቦች አይታችሁኝ ከሆነ እንደዚህ እያልኩኝ ግራና ቀኝ ጠፍተኝ ማለት ነው። ማረኝ ነው። አይ ነው ችግር የለም አይገባም ኦ ማይ ጋድ ምንድነው ያስደስትሻል ብዬ አሰብኩት 3 ነገሮች ተሳስቻለሁ። በጣም ዛሬ ትልቅ ቀን ነው እና ለምን ቁርስ አልጋብዝሽ? እንደው ደስ የሚለኝ እግዚአብሔር ፋሚሊ ቁርስ ልጋብዛ። ይሄን ደስታ እንኳን ደስ አለሽ የኔ ፍቅር። ነው ደስ አለኝ። እሺ አንዴ ላመስግን ቤተሰቦችን። እሺ ውድ ቤተሰቦች እግዚአብሔርን በጣም ነው ደስ ያለኝ። በጣም ነው የማመሰግነው ስለሁሉም ነገር። ጭራሽ አልጠበቅኩም እውነት ከቤተክርስቲያን ሲጠራኝ ምናምን ነገር በቃ ላለመናደድ ላለመበሳጨት ምናምን እያሰብኩ ነው የመጣሁት እንጂ በቃ ጭራሽ እንደዚህ ነገሮች ይጠብቁኛል ብዬ አላሰብኩም ነበርና በጣም ደስ ብሎኛል። ነገሮች እንደዚህ በፍጥነት ይስተካከላሉ ብዬ አላሰብኩም ነበረ። ምክንያቱም በቃ ስልክ ስደውልለት በስነ ስርዓት አወራኝም፣ ተገናኝተንም አናቅም፣ በቃ ቪዲዮ ሰርተን አናቅም ምናምን ነገርና ተስፋ ወደ መቁረጡ እየሄድኩ ነበርና ግን እግዚአብሔር ይመስገን ዛሬ በሰንበት ቀን ያውን በሆሳዕና ቀን ነገሮች ተስተካክለዋል። እግዚአብሔር ይመስገን ስለሁሉም ነገር ማለት ነው። እሱ የፈቀደው ነው የሚሆነውና እግዚአብሔር ይመስገን። የጸለይኩት ጸሎት መሬት አልቀረምና ተሳክቷል። አንዳንድ ቤተሰቦች ምን መሰላችሁ አሁን እኛ ማለት ያው ወጣትም ስለሆነ ነገሮች ቶሎ እንዲሆኑ እንፈልጋለን። ግን እግዚአብሔር ያዘጋጀልን ወይም ደግሞ እሱ ያሰበው ቀን እስኪመጣ ድረስ መታገስ ነው ያለብን በስራም ሆነ በሌላ መንገድና እኛ ስለምንቸኩል ነው። ብንቸኩል የትም አንደርስም። የሚቀየር ነገር የለም ከንዴት ውጭና ራስን ከማጨናነቅ ምንም የሚቀየር ነገር የለም። የኔ ፍቅር ማርያም አትቼ ሙላ ወይኔ በጣም ዛሬ በጣም ለየት ያለ ቀን ነው። እውነት ደስ ነው ያለኝ። አልደግመኝም ደግሞ አታነሳኝም። ልብላ ቁርስ ስላልበላሁ አቃተኝ ቤት። እሺ ቆይ እንደዚህ ያለን እንሂድ እንጂ አንተ በሸኮል ያዝ። ይሄን ያዝ አንተ። እሺ እኔ እንደዚህ ልያዝና እጃችንን እንደዚህ ያደርግ እንደዚህ ነው እንጂ ደስ ያ አናስገባም ሰርገኛ እዛው ይተኛ